ምንም ታምር እዚህ መቀመጥ እኔ እሱ እዛው ውስጥ ሆኖ እዚህ መቀመጥ አልችልም። ለኔ መኖሬን ትቼው ላንተ እኔ ልኑርና ተደላድለህ እንድትኖር ሁሉንም ተውና ለኔ ምለው ሳይኖረኝ ሁሉን ላንተ የሰጠው በሰላም ረክቼ በደስታ እኖራለሁ። ልብስ ለማጣላት ቤት ሄጄ ነበር እንዳለ ፖሊስ ወሮታል። አንተ ሰይፍ ገብቼ ጃና ገርኩት እንጂ ምን አደረኩኝ? ይሄንን አንቺ ነሽ የምታውቂው። ሁኔታው በተደረገበት በዛው ሰዓት ላይ ነበር የገባሽው። እና የገዛ እናቱ ናት እኮ ያደረገችው። ነው አይደለሁኝም እኮ ያደረኩት። በምን ይባስ ይረበሽው ለምትታሰሪው ስድስት ዓመት ይፈረጅብሻል። በስሜት አትወስኝ። በስሜት ነው እየወሰንሻል። ከመቼ ጀምሮ ነው አንቺ እንደዚህ? እውነቷን ነው። አንቺ ቀስ በይሽ። አንቺ ቀስ እያልሽ 6 ዓመት ነው የሚታሰርብሽ። የመግደል ሙከራ አድርገሻል ተብሎ 6 ዓመት እንዴ! አሁን ብትሄጂ ፖሊስ እንኳን ባይዝሽ እነሱ ይገሉሽ። እነሱ ባይገሉሽ ፖሊስ ይዝሻል። ስለዚህ አሁን ያለው ታይም ላይ ራስሽ ማሽሽ ነው። ለኛ ተይልን እኛ እናስተካክል። ሰላም ቤተሰቦች እንዴት ናችሁ? ዛሬ መጣንላችሁ ያው በብኒ ቲዩብ ነው። በጣም በሚገርማችሁ ሁኔታ ከዘኪ ጋር የሆነውን ነገር ሁሉንም ነገር አይታችኋልና በጣም ሁሉም ሰው ያለበትን ነገር አውቃችኋል። በጣም ተደናግጠናል። ማለት ሆን ብላ ያን ነገር በብኒ እንዳላደረገችው እኛ እናውቃለን። ግን ፖሊሶች እዛ አካባቢ ያሉ የዘኪ ቤተሰቦች ደግሞ ይሄንን አያውቁም። ስለዚህ በብኒ አሁን እያለችን ያለችው ደውለንላት እገባለሁ እና ዘኪ ጋር ነው እያለች ያለችው። አክስትየው ደግሞ ዘኪ ያን ነገር እንዳጠጣችሁ በምኒ ስለምታውቅ በጣም ከባድ ነገር ነው የሚፈጠረው ማለት ነው። በምኒ ላይ እዛ ከሄደች ካገኟት ይጎዷታል በምኒ። ስለዚህ አትገቢ ብንላት እምቢ ብለ ይኸው እየደወልን አትገቢም ብንላት ራሱ እምቢ ብላለች። እንዳትገቢ እዛ መሄድ የለብሽም ስንላት እምቢ ነው እያለች ያለች። ቤታቸው ያኛው አይደል እንዴ ዘኪ? እሺ ፍጠኝ እዛ ከያዟት ማለት ነው። ኪያ የዘኪ ቤተሰቦች ምናምን ነገር የማይሆን ነው ነገር የሚያደርጉት። እሷ ያጠጣቻቸው በምን ያጠጣቻቸው ነው የመሰላቸው ሁሉንም ነገር ያደረገችው ማለት ነው። ፖሊሶቹም ደግሞ ለምርመራ ብለው ይዘዋት ይሄዳሉ። ፖሊስ አለ ቤቷን እየፈተሹት እኮ ነው የነበረው ነው እኮ የፈለገ ነገር ቢሆን ግን ከዘኪ ቤተሰቦች አንዳቸው ቀድመው ካገኟት በምን ይጎዷታል። እነሱ ሳያገኟት እኛ ማግኘት አለብን። ካላረሳለችኝ እኮ በዚህ ጫፍ መሰለች። ከዚህ አካባቢ መሰለኝ ያረል እንደ ዘኪ ቤት ያው ያረል እንደ እስኪ እኔ ከፊቶኝ እኔ ደግሞ ሊያት እስኪ ከፊቶኝ ሶፊ ካገኘሽ እኮ ለጣጣ እንደናችሁ አንቺ ያምሽ ነው እኔ እኮ መጀመሪያ ነግሬህ ነበር። ተይ በቃ ካመንሽ አመንሽ ካላመንሽ አላመንሽ ምን በቃ ነግሬሃለሁ። አትሰማለችኝ። ሙሉ ለሙሉ እንዳለ ቁጥጥር ነው እየፈለገው ልብስ ለማጣላት ቤት ሄጄ ነበር እንዳለ ፖሊስ ወሮታል። አንድ ሰው የለም። ሶፊ እባክህ አሁን ትኬት ቁረጥላት። ትኬት ቁረጥላት ሶፊ። ቁረጥላት በቃ ቁረጥላት። ምን ፈቃደኝነቷ ምናምን መጠየቅልን ዝም ብለን እንላካት። ድፍረቷ ነው ምን ልታደርግ ነው? ምን አቅላታለሁ? ሄሎ ታይታለሽ በምን አኗር ለማጣት ሄደኩ። በዛ አኗር ለግትሽው አንድ ላይ ከረስነንማ ያለው ነሽ በቃ እሺ በይሽ ነሽ ወደዚህ ዞር እንቁጥ ይላል። አገቢም ይወጣል። ዝም ብለሽ አደጋ ላይ ስትይ ዝም ብዬ ነሽ። ምን ማለት ነው? ለምን ይጣ? እሺ ቆይ በየትኛው ሂሳብ ነው ትክክል የሚሆነው? ይሄው እኔም ሶፊም ኪያም አትገቢም እያለሽ ነው። በምክንያት ነው አይደለም? እና ለምን መጣች? ይኸውልሽ የመጣ ነው በፍጹም ወደ ውስጥ አትገቢም። አልሰማም አለችኝ ኪያ ንገሪያት። ወደ ውስጥ ገባለሁ እያለች እኮ ነው ያለችው።
ደግሞ ምንድን ነው የምታለቅሽው? ልቀቁኝ። እሺ እንሂድ፣ እኔ ማየት እፈልጋለሁ። ልቀቁኝ በእግዚአብሔር። እንዳላደረግሽው እኮ እኛ እናውቃለን፣ ግን ይኸውልሽ በምን እንዳላደረግነው ይኸውልሽ ምንም ያደረኩት ነገር የለም። እኔ ምን አደረኩ? ሁሉም አንቺ እንዳደረግሽውና ሙሉ ቤትሽ ተከቧል። ልብስ ታምጣልሽ ሄዳ ሙሉ ከቦ እየጠበቁት ነው አንቺ ያለው። አንቺ ነሽ እንዳደረግሽው እየተነገረ ያለው እዛ እንዳላደረግሽውና እንደማታደርጊው እንደውም ዘኪን ለማዳን ያ ሁሉ መስዋዕትነት እንደከፈልሽ እኛ እናውቃለን እኮ። ይሄንን ነገር ግን ፖሊስ አያውቅም። እስኪረዳ ድረስ ቢያንስ ማለት ነው በትንሹ 2 ወር 3 ወር ድረስ ኬዙ ሊጓተት ይችላል። ያን የእስር ቤት ትሆኛለሽ። አክስትየው እንደ ልብ ውጪ ስላለች ማለት ነው መረጃዎችን እንደፈለገች አጠነካክራ ዘኪም ራሱን ስቷል። ማንም ሊከላከልልሽ አይችልም። ዘኪ ያለበት ሁኔታ ደህና ነው። አሁን የሚቀርመው ማለት ነው ዘኪ የሆነው ነገር እንዳለ ሆኖ አንቺ ግን ማለት ነው በፖሊስም ቁጥጥር ውስጥ መውደቅ የለብሽም እና ደግሞ በነዛም ሰዎች እጅ ላይ መውደቅ የለብሽም። ይኸውልሽ ችግር የለውም። ቆይ ስሙኝ፣ እኔ የጠራኋችሁ እዚህ አብረን እንድንሄድ ነው እንድንገባ ነው። ብቻ ያለመውን ስለፈለኩ አንድ ነገር እኛ ችግር የለውም። እኔ ሂጃዋለሁ። ምን ሆናችሁ ነው እናንተ? ልንገርሽ አንደኛ በምንም ታማ አማራጭሽ ልንገርሽ። ልብሶች አዘጋጅቼልሻለሁ። አሁን ከሶፊ ጋር ቀጥለሽ ትሄጂ ወደ ሀገርሽ ትሄጂ። ይሄ ነገሩ እስኪበርድና ጉዳዩ እስኪታወቅ ድረስ እስኪረጋጋ ድረስ አጣርተን እስክንደርስበት ድረስ አንቺ ወደ መጣሽበት ወይ የሆነ ክፍት ወይ እኔ ቤት ሆኛለሽ። እኔ መለከተኝ እያለች ያለችው ነው። እስካሁን ድረስ አልነግረው። አንደኛ ነገር በእኔ ምክንያት ነው እንደዚህ ሆነ አይደል? በአንቺ ምክንያት ምን ነገር አልነገርኩትም። ቀድሜ መናገር ነበረብኝ። ምን ሆናችሁ አካባቢ አሉ? ሄዳለሁ። ምን ሆናችሁ ነው? ሄጃ እናገራለሁ። ተጋቦ ነው ያለው የተከበው። አንቺ እኮ እንዳላደ እሺ፣ ይኸውልሽ አንቺ እንድታቂ የምፈልገው ነገር ቢኖር በስሜት ከዛስ ጤናማ እንዲሆን አይደለ? በደንብ ይሁን አፍረሽ ይብሳል እንጂ ምን እንደሚፈጠረው እኔ እኮ አላደረኩት እኮ ገባን ስላወቀን እኮ ነው የምንጠኛክ። ስለዚህ ምንም የምታሰርበት ነገር አይኖርም። ምን ወስጃለሽ አንቺ አለመሆንሽ? ጎረቤቶች በሙሉ ወደዚህ ቤት ስገቢ እንዳለ እና ገብቼ ሂጅ አናገርኩት እንጂ ምን አደረኩኝ? ይሄንን አንቺ ነሽ የምታውቂው። ሁኔታው በተደረገበት በዛው ሰዓት ላይ ነበር የገባሽው። መመረዝ የግድያ ሙከራ ነው የታየው። እና የገዛ እናቱ ናት እኮ ያደረገችው። ነው አይደለሁኝም እኮ ያደረኩት። ምን መረጃ አለ እንዴ? አውቃለሁኝ እየነገርሽ ያለሽ ሰማሽ አይደለ? ይኸውልሽ 10 ሺህ ማስረጃ አላቸው። ማስረጃ ስገባ ብቻ ነው ያዩኝ። ታድርግ እኮ አላዩኝም ማለት። እሺ ጉዳዩ ነገር ያ ማስረጃ ይሆናል። እዛ ቤት ጉዳዩ የተፈጠረ ጊዜ ላይ ማን ነበረ? በግልጽ አማርኛ አላስረዳሽና ነሽ። ዘኪና አክስቱ ነበር። ይሄንን ነው የምልሽ። ከዛ ደግሞ ይሄ ነገር ሲፈጠር አክስትየው ጮኻ ነገሩን እያስረዳች ያለችው ሁሉንም ነገር አንቺ እንዳደረግሽው ነው። እቤት ውስጥ አንቺ ነገር ያዟት ስራዋለሁ። በእግዚአብሔር እኔ ካላየሁ እንዲህ ማየት አለብኝ። ይኸውልሽ ተረጋጊ። ሰዎቹ በጠቅላላ አንቺና አንቺ እያደረግሽው እንዳለሽ ነው የሚያውቁሽ። በስሜቱ ነሻቶስ በፈጠረሽ በምን ይኸውልሽ ሁሉንም ነገር እናስተካክላለን። እስኪ ስተካከል ግን አንቺ ይኸውልሽ በምን ቃል ገባልሽ አይደል? ስንቴን እንጠብቀዋለን። ግን እንደዚህ አይደለም እና አንቺ ስለገባሽ ነው ማለት ነው። ስለገባሽ ማለት እኔ ምንም ያደረኩት እኮ ነገር የለም። እሺ እኔ ምንም አላደረኩት። ስሚው ምናቆኛ ብቻ ነው። እኛም ደግሞ መረጃ የለም ስለምንሽ ነው። እሳቸው ግን መረጃ አላቸው። ያን አንዱ አሻራሻለ ይኖራቸው። እሺ ይኖራቸው። በቃ እሺ አንዴ እጄ እሺ ሊያው እሺ አንዴ አዳምጪ። እሺ አብረን አዳምጪ። ደግሞ እሺ ያው እንድትሸፍኝ እገባለሁ እኮ የዘኪ ቤተሰቦች ቢያገኙሽ በቁም ነው የሚያቃጥሉሽ። ምንሽን አትሰሚም እንዴ? ፈለገ ነገር ያርጉኝ። ለምን ሀቅ አንቺ ጋር ያለ እውነት አንቺ ጋር ያለ እስክትወጣልሽ አንድ ቀን ነው ለቀ መታገስ ያክትሻል። ታክትቻለሽ። እኔ ደህና መሆኑን እየተመላለስኩ ነግርሻለሁ። እሺ አንቺ አትረጂኝም? አትረጂኝም? እንደዚህ ሆኖ ቢሆን ዝም ብለሽ ትቀመጪ ነበር? እረዳሻለሁ። በምን ትቀመጫለሽ? ታሰሪያለሽ። በምን ቤተሰብ ነበረ ማለት ነው። ተረጋጊ በማርያም በምን በገብርኤል በቃ ተረጋጊ። በምን ይባክሽ እየረበሽ ለምን የምትታሰሪው? ስሜት ይፈረጅብሻል። በስሜት አትወስኝ። በስሜት ነው እየወሰንሽ ያለሽ። እኔ እንደ ጓደኛ ላደርግልሽ የምችለው አንቺ ማሸሽ ነው። ሰምተሽኝ? አታሽኝ። አንዴ ያሳዩኝ። አንዴ እሺ ደብቃቸው አስገቡኝ። አንዴ በቃ እመጣለሁ ነው ማለት ፈልጋ አይደል? አንቺ ወንታ መጀመሪያ ቁጭ በይ። ቪዲዮ ኮል ማሳየት ካለብን ቪዲዮ መላክ አለብን። እሰይሻለሁ። ለምን ደብቃቸው ታስገቡኝ? ለምን እንዴት ይያዣለሽ? እገባለሁ። ማክስ አደርጋለሁ። ራሴን እከለላለሁ። የፈለገ ነው እዚህ ራስ መሆንሽ አስፈላጊ ለምን አደጋ ስር የምትገቢው? ለምን አንዴ ሌው በእግዚአብሔር አንዴ ታረዱኝ። አንቺ አትስ ትረጅኛለሽ አይደል? ይኸውልሽ በኒ አንድ ነገር ልንገርሽ። ይኸውልሽ ስሚ ተረጋጊ። ወጥቼ እስኪ ቆይ ለአንቺ የተሻለውን ነገር ነው። መጀመሪያ ተረጋጊ። ጠጪ
እስኪ በምን አንድ ነገር ንገሪኝ። እኛ ቆይ ወንድሞች ነን አይደል? ኪያ መትሽ ናት አይደል? አይደለንም ነን መልሽልኝ። ስለዚህ ላንቺ የተሻለውን ነገር ነው የምናስበው። ላንቺ የተሻለውን ነገር ነው የሚያደርገው። እሺ የሆነ ወንድሜ ኮንካ እንዲያሳይ ሰዓቱ ጥሩ አይደለም። በምን ማየት ትፈልጋለሽ? እኔም በሆነ እኮ የምጠይቀው ጥያቄ ነው። እኔም በሆነ እኮ ኪያ የሆነ ነገር ቢሆን መጀመሪያ አይኗን አሳዩኝ ነው። ግን የተሳሳተ ውሳኔ ነው። ቆይ ለምን ለእናንተ ሲሆን ልክ ነው? እናንተ ችግሩ ሲገቡ አይደለም ለእናንተ ሲሆን ልክ ለኔ ሲሆን ልክ አይደለም። እንደዛ አይደለም። ማን ያሳምሟል? ሲሆን ነው የሚያስገቡሽ። ለምንድን ነው ተሸገናለሁ? ማንም አይኝ ዶክተር በላይ ምን ማለት ትችያለሽ አንቺ? ለሱ ምን ታረጋለሽ? ማየት ፈልጋለሁ። አንዴ ማየት ኮነ ነው ቪዲዮ ኮል አስሻለሁ ገብቼ። ቆይ ማንን ልታስታምሚ ነው? ቆይ አንቺን አንድ ነገር እስኪ አዳምጪ። በምን ዘኪ እንደዚህ ሆኖ ተኝቷል አይደለ? አልሆነም። አልተኛም። ተኝቷል አይደለ? ማን ነው የሚያስታምመው? አሁን አንቺ በርትተሽ 2 ቀን 3 ቀን ምናምን ነገር ፖሊስ ይሄን ነገር አጣርቶ እውነታውን እስኪደርስበት ድረስ ጊዜ ካልሰጠሻቸው አንቺን ይዘው አንጠልጥለው ማረሚያ ቤት አስቀምጠው ነው ጉዳዩ የሚጣራው። ስለዚህ ዘኪ ማን ሊያስታምመው ነው? እሺ እኔ እዚህ ከሄድኩኝ ከሱ ጋርስ ማን ይሆናል? እኔ አለሁ። ኪያ አለች። ይሄው ሶፊም አለ። እኔ ቃል እገባልሻለሁ። በምን እባክሽን እኛ እንዳንቺ ሆነን እንከባከበው። ወይ አንቺን መታሰር ነው የምትፈልጊው ነው ወይስ ዘኪ ማስታመም ነው የምትፈልጊው? እሺ ታስበሽ ለዘኪ ምን ጠቀምሽው እንዴ? እንደዛ ነው የምታስቢው? ብልህ እንደሆንሽ ነበር ማስበው። ለሁሉ ነገር መፍትሄ አንቺ ጋር እንዳለ ነበር የሚሰማኝ ከዚህ በፊት። ይሄንን ነገር ካደረግሽ የቂል ስራ እውነት በምን ካንቺ የምጠብቀው ነገር አይደለም የሚሆነው። ምክንያቱም ዘኪን ማለት ነው እኔም ልንከባከበው አልችልም። እኔም ባለቤቴ ነፍሴ ጡር ናት። ያለችበት ሁኔታ በ5 ደቂቃ ውስጥ ደህና፣ በ5 ደቂቃ ውስጥ ጤነኛ፣ በ5 ደቂቃ ውስጥ ደግሞ ህመምተኛ ነው የምትሆንብኝ። ስለዚህ እንዳንቺ ሊንከባከበውና ሊጠብቀው የሚችል ሰው ማንም ሰው አይኖርም። ስለዚህ መታሰር ይኸውልሽ፣ በፖሊሶችም መታሰር የለብሽም። በዘኪን ቤተሰቦች ደግሞ ተገኝተሽ ማለት ነው የማይሆን ነገር እንዲያደርጉሽም አልፈልግም። የዘኪ ቤተሰቦች አንድ ነገር አንቺን ካደረጉሽ ማለት ነው በዚህ ጉዳይ ውስጥ እኔ እጄ እንደምከትበት ወቂ። ስለዚህ ሁላችንም ነው የምታብጣብጭን። ስለዚህ አንቺም ደህና መቆየት አለብሽ። ይሄ ሁሉን ነገር እየነገርኩሽ ምንም ታምር እዚህ መቀመጥ እኔ እሱ እዛ ውስጥ ሆኖ እዚህ መቀመጥ አልችልም። ለሱ ነው እስር ቤት የምትገቢ ከሆነ ማን አለ ከጎኑ? የተተርፊው ነበር አንቺ ከሆነ መርዙ እንደጠጣ ያደረግሽው አንቺ ነበር። አሁን አንቺ እስር ቤት ገባሽ ማለት ተመቻቸው እንደፈለጉ ነው የሚጫወቱበት። ልጅ ይሄን ነው መጀመሪያ ከይዙ እስክናስተካክለው የሆነ ቦታ እስክትይዝ ራስሽን አርቂ። እኛ ያለው ነገር ምንድን ነው ያለው ነገር እኛም እናጣራ። ምኑ ነው ቀርበሽ መናገር ነበር ከአክስቱ ጋር ሆኜ መናገር አለ። ይሄ እንደሚፈጠር አውቀሻል? አንቺ ወደፊቱም ታውቂያለሽ። ያንን ቢሆን ያወቅሽው አንቺ ነሽ እኮ። ያንን ቢሆን ያወቅሽው አንቺ ነሽ። ማን ነበር ማን ይደርስለት ነበር? ሲጀምር ማለት ነው የገባኝ ነገር ቢኖር ማለት ነው አንቺ ከዘኪ ጋር ራሷ ሴትዮዋ እያለች እናቱ እያለች ይሄንን ነገር የነገርሽው ለምንድን ነው? እንዲነቃና ራሱን እንዲጠብቅ እንዲጠነቀቅ ነበር ከነዛ ሰዎች። ግን እሱ አንስቶ እኔን እንደማያምነኝ አውቃለሁ። ሁሌ አክስቱን እሷን እንደሚል እያወቁኝ እሱ ፊት መናገር አለ እና ከአክስቱ እኮ እሱን ለመጠበቅ ብለሽ ነው አንቺ ይሄንን ነገር ያደረግሽው እንጂ ያንን እኮ ነገር አንስቶ ይጠጣል ብለሽ አንቺ አስበሻል? ትቺውን እየሞከርሽ ነው አሁን። ወይኔ ጉዴ ፈላ። ስለዚህ አሁንም ያለንበት ቦታ ኤንስታይም ሊመጡ ይችላሉ። ይምጡ ይሰሽ እንጂ ለምን ስመት የምትሆኚው? ይምጡ በቃ ከመቼ ጀምሮ ነው አንቺ እንደዚህ? በቃ እውነቷን ነው አንቺ ቀስ በይሽ። አንቺ ቀስ እያልሽ ኪያ ትሄጃታለሽ። ትኬቱ ቁረጥልኝ። አንተ ምን እንደምትጠብቀው ሶፊያን? የምን ትኬት ነው? ትኬት ወደ ሀገርሽ ትሄጃለሽ። ፖሊስ እየፈለገሽ ነው። በሰዓት ላይ ካዩሽ በማርያም ያስሩሻል። ለምን አትረጂኝም? ኪያ ልቀቂኝ። እኔ ማናገር አለብኝ። እዚህ ድረስ መጥቼ አንደኛ ነገር ሳላገኘው እንዴት ነው የምሄደው? አንድ ነገር ስሚያት ኪያ በጣም ነው የምትወድሽ። ለሷ ብለሽ የከፈልሽው ነገር እኔ ያን የታመምኩ ጊዜ ማለት ነው እኔ ለማዳም ብለሽ የከፈልሽው ነገር ሁሉ አውቃለሁ። ስለዚህ ለአንቺ የብልህ ውሳኔ ነው እንጂ የቅሽም ውሳኔ ስትወስኚ ቆሜ እንደማላይ ልንገርሽ። የዘኪ ቤተሰቦች ደግሞ አንቺን የሆነ ነገር ካደረጉሽ በዚህ ጉዳይ ላይ እኔም ኪያም ሶፊም ሁላችንም እንገባለን። ካገኙሽ ግን ይገሉሻል። ልጃቸውን ሆኖ እዛ ታሞ የሆነ ነገር ነው ያለው። ያሰብሽልኝ ሆነ ማለት ነው ለኔ ያሰብሽልኝ ሆነ ለበቃችሁ አስገቡኝ። የምር ያሰባችሁ ልኝ ሆነ ለኔ እሱ ነው አንቺ እንደጎዳሽው እያሰበ ነው ያለው። ስለዚህ አይመለከተኝም። አንቺ ግን አይመለከትሽም። ሲያገኙሽ አንቺ ነው ፈልገው እኛ ስላንቺ ይመለከተናል። ሲያገኙሽ ስለዚህ አሁን ምን አለ መሰለሽ ተቆጣ ሲያገኙሽ ይኸውልሽ እኛ እኮ ናችሁ ስለምናስብ በፈጠረሽ ለሱ መኖር አለብሽ። 6 ዓመት ነው የሚታሰርብሽ። የመግደል ሙከራ አድርገሻል ተብለሽ 6 ዓመት አንደኛ ህጉ እያሰበ ያለው አንቺ በነፍስ ግድያ ነው። ህጉ ራሱ የቻለ ይዞሽ የሚገባ ነገር አለ። መቼም ነው ማለት ነው
ሁለተኛ ደግሞ ከአክስቷ ውጪ ሙሉ ቤተሰቡ አንቺን እየፈለገሽ ነው ያለው። ይሄ ሁሉ ነገር ይሆናል ባንቺ መጣ ነው ያለው። ኢቭን አባቱ የራሱ አንቺን እንጠየቅ ያደርጋሉ። ሁሉም እያሰቡ ያሉት አንቺ እንደሆንሽ ነው። ስለዚህ አሁን ሰዓቱ አይደለም። በቃ እሺ በይ። አሁን ብትሄጂ ፖሊስ እንኳን ባይዝሽ እነሱ ይገሉሻል። እነሱ ባይገሉሽ ፖሊስ ይዝሻል። ስለዚህ አሁን ያለው ታይም ላይ ራስሽ ማሽሽ ነው። ለኛ ተይልን እኛ እናስተካክለው አይደለ? ካላመነሽ አላመነሽም ነው በቃ። ከቤተሰቡ በላይ አንቺ ምን ማለት ትችያለሽ? ለሱ ቤተሰቦቹ ናቸው። አው ክፉ ናቸው። በቃ አረመኔዎች ናቸው። ምን እንዳደረጉት እያየሽ ነው አይደለ? እሺ አንቺ ሰማሽ? እሺ ተዋለው። እሺ አንቺ ሰማሽ? አንቺ አዳመጠሽ? አይ አይደለም። ሶፊ ቆይ ተተወቅ፣ በደንብ ተወቅ። አዳመጠሽ? አንቺ አዳመጠሽ? እስኪ ሰማሽ? አሁን ይኸውልሽ አንቺ ስለሰማሽ ነው መርዝ አንስቶ የጠጣው። ሲጀምር ደግሞ አንድ ነገር የሚፈልገው ነገር ቢኖር አሁን መርዙን ጠጥቷል አይደለ? ሲጠጣ መጀመሪያ ውሃ መስሎት ነበር አንስቶ የጠጣው። ምንም አታደርገኝም እናቱን ብሎ በአክስቱ ላይ ያለው መተማመን ለማሳየት ነው አይደለ የጠጣው የነበረው። ግን መርዞ ነው ተገኘ። ሲነቃ በእርግጠኝነት ይሄን ነገር እያቀረባበረችው ያለችው አክስቷ መሆኑን ይረዳል ብዬ አስባለሁ። እንዴት ይነቃል? እንዲነቃ ያረጉትም እኛ ከጎኑ ካልሆን በምንም ተአምር ያረጉትም። እኛ እንሆናለን። አንቺ ግን ከጎኑ መሆን አትችይም። እሺ እኔ አልችልም። እሺ ዘይድ መኖር አልችልም። ኪያ በእግዚአብሔር ለምንድን ነው የምትማትረዱኝ? ከዚህ በፊትም እኮ ይሄ ልጅ ልክ አይደለም ተይው ብለንሽ እምቢ ብለሽን በአንቺ ሐሳብ አልገባንም። ትተንልሻል። በቃ ልክ ነው ስላመንሽበት። አሁን ግን ብንታውሽ አንቺን ራስሽን ይዞ ገደል የሚገባ ነገር ነው። ቤተሰቦቹ አንቺን እየፈለጉሽ ነው በነፍስ ፖሊስም አንቺን እየፈለገሽ ነው። ስለዚህ አሁን ሁሉ ያለ አማራጭ አንቺ ትርቂያለሽ፣ እኛ ማስተካከል ባለብን መልኩ እናስተካክለውና ትመጫለሽ። ምንም አይሆንም። አታምኚንም ነው? እኛ እኔ ነበርኩኝ እኮ እስከ ዛሬ ድረስ ከጎኑ የነበርኩ። ገባኝ። ምንድነው የምትሉኝ እኮ አሁንም እኮ አሁን ግን ቦታው አይደለም። እኛ ነው መሆን ያለብን። ጊዜው አይደለም። አሁን ይኸውልሽ ዘኪን ለማስታመም ሶፊ የሆነ ሰዓት ከቨር ያደርጋል፣ እኔ የሆነ ሰዓት ከቨር አደርጋለሁ። ኪዩን እንኳን ታያት እርስ በርስ ከቨር እናደርግልሻለን። ይኸውልሽ የተወሰነ ጊዜ ማለት ነው። አንቺ ብቻ አሁን የፖሊስ ቁጥጥር ውስጥ ከገባሽ እስኪጣራ ብለው ይኸውልሽ መጣራቱና ለአንቺ እውነት መውጣቱ ሀቅ መውጣቱ ማይቀር ነገር ነው። ገባሻ? ህግ ነው ማለት ነው። ግን እስኪጣራ ድረስ አንቺን አንስተው ማረቢያ ቤት ውስጥ ነው የሚያስቀምጡሽ። ዘኪን ጠቀምሽ፣ ራስሽን ጠቀምሽ፣ ሁለታችሁ አንቺንም ገደልሽ፣ ራስሽን ነው የምትገዩ። ስለዚህ እስከተወሰነ እስኪጣራ ድረስ የተወሰነ ጊዜ ገለል ብለሽ ቆይ። አንድ እሱን ነው የምልሽ። ሁለት ደግሞ ብትታሰሪ ሴትዮዋ አንቺ እዛ ምንም ነገር እውነቱን ለማውጣት ምንም አይነት እንቅስቃሴ እንደማታደርጊ ተዘግቶብሽ እንዳለ ስለምታውቅ በራሷ መንገድ ነገሮች እንዲስተካከሉ እሷ የቻለችውን ነገር ሁሉ ትሯሯጣለች። ቤቱ ላይ የሆኑ ማስረጃዎችን የመቀያየር ነገር፣ የተለያዩ ነገሮችን የመስራት ነገር ትሰራለች። አክስትሽ ሐሳቤን ተረዳች? ከሱን የባሰ ማራቅ ነው የሚሆነው። ታርግ ልብስ ላመጣልሽ ቤት ሂጂ ነበር። እሺ ፖሊስ ወሮታል ቤትሽ። አንድ ነገር የለም። ቤትሽን ሙሉ ለሙሉ እየተረማመሱት ነው። ገብቼ ሳያቸው መረጃ ሊወጣ ስለሚችል ሁላችሁም ቁጭ በሉ። ሁላችሁንም ይዘው ነው እያሰሩ ያሉት እና ዘኪ ጋር አንቺ ጋር እንደነበረ እና አሁን ወጥቶ ደግሞ እናቱ ጋር እንደገባ እናቱ ጋር በመግባቱ በጣም ተናደሽ ይሄን ነገር እንዳደረግሽበት አድርገው ነው እያወሩ ያሉት። እዛ ራሱ ደግሞ ተረጋጋሚ ጊዜ ጎረቤትም እንደምጣሉ ያውቃሉ። ሙሉ ጠየቂ። አንቺ አሁን ምን መረጃ ስትጭኝ እስቲ ሁሌ እየተጣያለሽ ከናትዬ ጋር ሁሌ ችግር እንዳለብሽ ነው። ይሄ ነገር ላታረግ ትችላለሽ። ህጉም መረጃ ነው የሚያየው። ጎረቤት ነው ጠይቀው። ጎረቤት ጋር ችግር እንዳለብሽ ይሄን ነገር መረዳት አለብሽ እባክሽ። እናቱ ጋር መላክ አልነበረም። በምንም ነው እሚ የረዳሽ ከቻለ ረዳሽ፣ ካልተረዳሽ ደግሞ አልተረዳሽም ነው በቃ። አንዴ ዘኪ በማልቀስና የስሜት በቃ በማልቀስና የስሜት ውሳኔዎችን በመወሰን ምንም አይፈጠርም። አሁን ከምንከራከር አንቺ ልጅ አንዴ ገብቼ ሊያው አሁን ልንገርሽ ሶፊ መኪና ይዛል። አዳምጪ ሶፊ መኪና ይዛል። በቃለው አልኳችሁ። አሁን እዚህ ታረሳለሁ መለሳለሁ። ሙሉ ውስጣሉ እነሱ እኮ ነው ያሉት። ቤት በኩል ነው የምታየው። አንቺ ደብቃችሁ አታስገቡኝም? ከለላታስገቡሽ የሰው ቤተሰቦች እኮ አሉ። እሺ በር ላይ ማለት ነው። ይሄ ወንጀል ከወንጀል ራስ ማጥፋት ነው። አንድ ነገር እንድታቂ የምፈልገው ነገር አንዱ ቤተሰቦቹ አሉ በር ላይ፣ አንድ ፖሊሶች ደግሞ በር ላይ ይሄን ነገር በመርዝ ነው ግድያ ተደርጎበት ነው ወይስ ራሱን ሊያጠፋ ነበር ነው ብሎ ለመመርመር ማለት ነው ጥበቃ በር ላይ አቁሟል። የፖሊስ ጥበቃ ማለት ነው ምርመራው እስኪታወቅ ነው። ስለዚህ አንቺም በነፃ ዝም ብሎ ሊለቁሽ አይችሉም። አሁን እኮ አንቺም ለራሱ ለዘኪም የማትጠቅሚ ለራስሽም የማትጠቅሚ ሰው ነው የምትሆኚው። በምን ታሽ ብዙ መረጃ ይወጣብሻል። ሰምተሽኛል አይደል? ከዚህ በፊት ከቤት አስመጣሽ ነው አዳም ጥሩ አይደለም። አሁን ይኸውልሽ እንዳለችው ማለት ነው ጸበል ነው የሚያስፈልግሽ መሰለኝ ነው። ምን ሆነሽ ነው? የት ነው መሆናው? እሺ እናንተ ሂዱ፣ እኔ እመጣለሁ። እሺ ሁለት አማራጭ አለሽ። በምን አዳምጪ፣ ሁለት አማራጭ አለሽ። አንድ ላልተወሰነ ጊዜ ከሁሉም ነገር ከዘኪ ቤተሰቦችም አይን ገለል ብለሽ እንድትቆይ፣ አንድ
የትውልድ ሀገርሽ ላይ ትይዣለሽ። አንደኛው አማራጭሽ አዳምጪ። ሁለተኛው አማራጭሽ ደግሞ እንዳለችሽ ከፈለግሽ የሆነ አፓርታማ ከራይልሻለሁ። እዛ አፓርታማ ላይ የተወሰነ ጊዜ አትወጪም፣ ሎክ አድርገሽ እዛ ትቀመጫለሽ። በእኔ መታወቂያ እንትን እልልሻለሁ። ከሁለቱ አንዱ አማራጭ ግን ታደርጊልኛለሽ። ካለበለዚያ ግን ትይዣለሽ። ግን እናንተ አሁን ትሄዳላችሁ። ስሚ እናንተ ትሄዳላችሁ። ታዲያ ልንገርሽ፣ እኔ ደግሞ ልንገርሽ አማራጭሽ ወይ ወደ ሀገርሽ ትሄጃለሽ፣ አለበለዚያ ደግሞ ማለት ነው ያ እናሳክም ብለው ወደ ውጪ ነው። ስለዚህ ያንን ነገር እኛ ምን ፈቅዳችኋለን? አንቺ ጋር ያለው ተባለ ለሕክምና ብለው ሊልኩት ነው። ያንን ነገር እንዳደርግ ቤተሰቡ ጭራሽ እኮ ለሰብሩ ሰውዬ ከሆነ ያንን ነው የማደርገው። አንቺ ለአደጋ የሚጥል ከሆነ ማለት ነው። አንቺ ለአደጋ የሚጥል ከሆነ አንቺ ጋር ያሉትን ዶክመንት እንዳለ እሰጣችኋለሁ። ከምትጎጂ አደርገዋለሁ። አይደለም አንዴ ሊያው እኮ ነው ያልኩሽ። በቃ ነገርኩሽ። እኔ አንዴ ለማየት አንዴ ብቻ ሊያው እኮ እሺ በያት ታዲያ። እሺ በይ የምትልሽን እሺ በያት። ለአንቺ ብላ ነው። ቀን በቀን ቪዲዮ ኮል ደርሳል። ቀን በቀን ፎቶ አንስቼልሻለሁ። አለበለዚያ ግን ማለት ነው ያንቺ ጋር የሕክምና ፋይሎች ሁሉንም ቆይ አንቺ ደህንነቱን ነው አይደለም የምትፈልጊው? ቆይ እሺ አንቺ እሱን ማየት ነው የምትፈልጊው ወይስ ዘኪ ደህና መሆኑን ነው ማየት የምትፈልጊው? ደህና መሆኑን በቃ ደህና መሆኑን እኔ እነግርሻለሁ። አሁን አይተሽው አንቺ እስር ቤት ስትገቢ እሱ ደግሞ ሌላ ሀገር ላይ ሊታከም እንደሚሄድ ወቂ። ከዛ በኋላ አያሳክሙትም ሲጀምር በሕክምና ሰበብ ግን ብለው አንቺ እንዳልሽው ሌላ ነገር ውስጥ ነው የሚከቱት። ይሄንን ነገር ግን አንቺ ማስተጓጎል የምትሽው ከውጪ ሆነሽ አንቺ ጋር ናቸው። ያን ፋይል ደግሞ ለኔ ነው የሰጡኝ። ሰምተሽኛል? ከውጪ ሆነሽ እንደዚህ መረዳት ማትፈልጊ ከሆነ ቀጥ ብለሽ ወደ ሀገርሽ ትሄጃለሽ። ምን አይነት ነገር ነው የምታወሪው? ለራስሽ ራሱ ልክ ነው የምታወሪው ነገር የምርሽን ነው? አይተው ስለ ሀገሯ መሄድሽ ይተው ካልተዋጠላ ችግር የለም። እዚህ ሆነሽ ግን ለተወሰነ ጊዜ ከዘኪ ቤተሰቦችና ከዘኪ ሰወር ብለሽ የምትቀመጭበት ነገር እንፈልጋለን። ኪዩ ከባድ ነው የሚሆነው እንደዛ። አሁን እኔ እንደዚህ ሆኜ ይሆን አንቺ ጥለሽኝ ሌላ ሀገር ሄደሽ ትቀመጫለሽ? እሺ እኔ የፈለግሽበት ቦታ ሆኜ ግን እንትን እንዳት እሺ የፈለግሽበት ቦታ ሆኜ ግን አሁን ከዘኪ ቤተሰቦች ለተወሰነ ጊዜ ዘወር እንድትፈልግ ይሄንን ስልክ ያዥ። አንዴ አዳምጪ። ይሄንን ስልክ መጀመሪያ እኔ ልግባ። ቆይ አዳምጪ። እኔ ልግባና ምችል ከሆነ አንቺ መግባት የምትችይበት ነገር ከሆነ ይዤሽ እገባለሁ። ካልሆነ ግን ታምኚኛለሽ፣ አርፈሽ ትሄጃታለሽ። ቪዲዮ ኮል ይዤልሽ እመጣለሁ፣ ታይዋለሽ። ቪዲዮ ኮል ተረጋጊ፣ በቃ ተረጋጊ። ለምን እንደዚህ አትሁኝ? በስሜት አትወስኝ። እኔ ብዙ በስሜት እየወሰንኩ ብዙ ነገር አበላሽቻለሁ። እሺ በህይወቴ እንደዛ እንዲሆን አታርጊ። ተረጋጊ። በአንቺ ምክንያት ምንም አልተፈጠረም። እሱ ለማዳን ብለሽ ነው። አሁን አጣርቼ ልላሽ ቼክ ላድርግ። እዚህ እንዳትንቀሳቀስ። እሺ እንከራ መሆን አለብሽ። ከዚህ በኋላ እንደዚህ አይደለም የምታሸንፊ። ሰንተሽኛል? ሴትያ ባጭር ልታስቀርሽ ነው ሀሳቧ፣ እቅዷ። አኗር ይመጣልሻል፣ እዛ እንገናኛለን። አሁን ላይ እኛ እንሂድና አይሆንም፣ እዚህ ነው እንጠብቅ። አይሆንም። እንዴት በእምነት ያ በእግዚአብሔር በእምነት አይሆንም። ነግሬሻለሁ። ልብስ ምናምን ምንም ነገር የሚያስፈልግሽ ነገሮች እየገዛዛን እንጠብቀዋለን። ፖሊስ እየፈለገሽ ነው። አሰሚኝ፣ እየፈለገሽ ነው። ነይ እንሂድ።